ችንም ሊመለከት ይችላል። በተለይ ደግሞ አባትሽን ያልከው ቆይ ግን ለመሆኑ የምታወራውን ነገር አሁንስ በቃ ይገላሉ። አንተ ውሻ አንቺ ተረጋጊ እንጂ ምን ሆነሽ? ምንድን ነው የምንረጋጋው? አባቴን ገዳይ አድርገህ ስታበቃ እንግዲህ እውነቴን አባትሽ ናቸው የዳግምን አባት የገደሉት። አንተ ሰውዬ ዛሬ አፈን ዝጋ ብያለሁ። በነገራችን ላይ አምራናት ሁሉንም ነገር የነገረችኝ። ጭራሽ ነጋሪዋን ማምራናት ያቺ እባብ። ቢመርሽም መዋጥ አለብሽ። እናትና አባትሽ የዳግምን አባት ገለው ጫካ ውስጥ ቀብረውታል። ምን? በቃ ይበቃል ብያለሁ። ፈጣሪ ሆይ ምን ጉድ ነው የምታሰማኝ? በእርግጥ አውቃለሁ ዳግም ይህንን እውነት መስማቱ ለቤተሰባችሁ ጥሩ አይሆን። እኔ ለምን አንተና ያቺ ሴጣን ሆን ብላችሁ የፈጠራችሁት ነገር ነው። ታዲያ የምትጠራጠሪኝ ከሆነ ለምን ሄደሽ እናትሽን አትጠይቂያት? ልትደብቅሽ ፈልጋ ካልሆነ መቼስ እውነታው እሷ ጋር ነው ያለው። እና ይሄንን ነበር ለዳጊ ልትነግረው የነበረው? ታዲያ ሌላ ምን ልነግረው ነው የምቀጥረው? ዞሮ ዞሮ ያንን ቤተሰብ ማጥፋት ነበር አይደል አላማ? አባትን እርሰው አልኩ። አባትን እርሰው? አዎ እርሰው። አባትን የገደልኩት እኔ ነኝ። አባትን የገደልኩ አንተ ነህ? ንገረኝ፣ አባትን የገደልኩ አንተ ነህ? ጋሽ አለሁ ጋሽ በእርግጠኝነት ስላባዬ ያውቃል። ደፍሬ ብነግረው እንኳን ገሉኝ ወንጀለኛ ነው። ይሄንንማ በፍጹም ማድረግ የለብህም። ጠርጥሮኝ የሆነማ የገባው ነገር አለ። ምናልባት ያቸው የተረገመች ቪዲዮን አሳይታ ይሆን እንዴ? አላውቅም። የዳጊን አባት የገደለው ማለት ነው። ምን አይነት ድፍረት ነው አንቺ? እኔ እንዴት ይሄን ላቅ እችላለሁ? አባዬ ነው አይደል የገደለው? ምን ልቧ ተሰበረ። ቤተሰቦቿ እውነት ገዳይ ናቸው እያለች ልቧ ተሰበረ። በለቅሶና በጭንቀት ትገኛለች። ኤርሚያስ ሁሉንም ነገር እውነቱን ማወቅ ከፈለግሽ አባትሽ የዳጊን አባት ገሎታል ብሎ ነገራት። እንዴት አባቴን ገዳይ ታደርጋለህ? በማለት እያለቀሰኝ እየተጸጸተች መጣይ። እናቷንም ስትጠይቃት ወይዘሮ ዝኑን በድንጋጤ ፈጣ ነበር የቀረው። ምን ማለትሽ ነው? ገዳይ የምትይው አባዬ ነው አደል የዳጊን አባት እየገደለው ብላ ጠየቀቻት። አቶ ለይኩን ህሌናው በቀንም በሌትም እረፍት ያጣው ገዳይ ነኝ አባት ገዳይ ነኝ የገደልኩት አባትህን እርሳ እያለ በጭንቅላቱ የሚመጣበትን ስለ አባቱ ሲጠይቀው ዳጊ ይሄን አይነት በጭንቅላቱ በሀሳቡ መጣበት። አቶ ለይኩንም ሊናገር ምንም አልቀረው። በእርግጠኝነት ስለ አባቴ አቶ ለይኩን ያውቃል። ስለ አባቴ ሁልጊዜ ሳነሳ ለምንድን ነው በዛ አይነት ነገር የሚደነግጠው? በማለት ዳጊ በጣም በጭንቀት ውስጥም ይገኛል። አሁን የሚወዳትም ፍቅረኛው አምራን ልታገባ ስለሆነች እሷ በወንድምነት ስቀርበው እሱ ደግሞ በፍቅረኝነት ቀርቧታል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን ክፍል 72 የተሰኘው ተለቋል ማለት ነው። ወደ ክፍል 71 እንግዲህ ስንመለስ ኤርሚያስ ቀጥታ በመደወል የአባትህ ገዳይ ብሎ ነበረ በስልክ ያቆመው። ሁሉንም ነገር አልነገረውም። እናም በዚህ የተነሳ ኤምንም በጥያቄ ሲጠይቃት ነበር። ኤም ግን እንዴት ይሄ ልጅ ጭንቅላታችን ቤተሰቦችንም የኔንም ህይወት ለመረበሽ ብሎ ቤተሰቦች ላይ ወጣ እያለ የምታውቂው ነገር ካለ እባክሽን ንገሪኝ ቢላትም በፍጹም እሱ እንደዚህ የሚያደርገው በእኔ ህይወት የተጫወተውን ጨዋታ ነው ብላ እያለቀሰ እየተናደደኝ ነበር። ዳጊም እህቴን እንዲህ ሲያደርግማ ዝም አልለውም፣ አሁን ሁሉንም ነገር እንድትነግሪኝ እፈልጋለሁ ሲላት፣ ለኔ አንድ ነገር የምታደርግልኝ መጀመሪያ ከሱ እየሰማኸውን ልነግርህ ያለውን ስለ አባቴ በአባቴ ማሊያሟርትበት አይቻልም እገለዋለሁ እያለ እሱ ፈጥረው
አምራንና እሱ ያደረጉት ድርጊት ነው ለቤተሰቦቻችን ይሄ ቤተሰብ ፍቅር እንዳያገኝ ያደረገው ድርጊት ነው። እኔ ሂጄ ይሄንን ብቻ ሂጄ ማደርገውን አረጋለሁ ሲለው ነበረ። እህቴ ምንድነው ያደረገች ሲላት እሱን ተወው ብዙ ነገር እኔን ይዞብኛል ብዙ ነገር አድርጎብኛል ብላ ስታለቅስ፣ እሷ ደግሞ ይሄንን በሚላት ጊዜ ሁለተኛ ጠበቃ ወንድም አገኘሁ በማለት ነበረ እንትን ያለችው። እናም በቃ ይሄንን ምን ላድርግ ስል አሁን አንተ ይሄን ለኔ ተው፣ ሁሉንም ነገር ከሱ ማጣራትና መስማት እፈልጋለሁ። እኔም እኮ እንዳንተው ነኝ፣ ምንም የማውቀው የለም ስትለው ነበር። እሺ በቃ ሌንም ብሎ እሷም ቀጥታ በመሄድ ወደ ኤርሚያስ ጋር ከመኪናው ውስጥ ገብታ ሁሉንም ነገር እንድትነግረኝ እፈልጋለሁ፣ ናፍቀሽኛል ሳምሽ ብሎ ሲጠጋ ስነ ስርዓትህን ያዝ እያለችው ነበር። በመሰረቱ ቪዲዮውንም አልለቀኩትም ሲላት ብለቀውም አይመለከተኝም፣ አሁን የመጣሁት ከቤተሰቦች እጅ ላይ ትወርዳለህ፣ ቪዲዮውን አስሬ እኔንም ልቀቀኝ አይመለከተኝም ስትለው ነበር። የምነግርህ ነገር ቢኖር አሁን ከቤተሰቦች እጅህን ታነሳለህ። የምታደርገውን ድርጊት የዳግምን አባት የገደለው አባትሽ ነው እና አቶ ለይኩን ነው፣ ይሄንን ደግሞ ተናትሽ ወቂ ሲላት እንዴት ይሄን ትላለህ እያለች እሷ ደግሞ ነፍሰ ጡርም ስለሆነ ሊያስመልሳት ከመኪናው ውስጥ ትታገል ነበር። እሱም አይዞሽ እያለ እንትን ቢላትም እውነቱን ንገረኝ ስል እሱን እኔ እርግጠኛ አይደለሁም፣ ማስረጃው ይሄ እውነትና እውነት ነው ያለችኝም ማን አምራነች ሲላት፣ እሷም በድንጋጤም በለቅሶም እንዴት እያለች በጭንቀት ነበረ ስትወጠር የነበረ። ይሄን የሰማችው በጣም ተጨንቃለች። ክላሷ ገብታ መታ ማልቀስ መጨነቅ፣ በጣም እንዴት አባይ ይሄን አደረገ እያለች ራሷን እያለቀሰ፣ እውነት ለመናገር እዚህ ላይ ስታለቅስ እኔ ራሱ በጣም ነው ያሳዘነችኝ ማለት ነው። እያለቀሰች ሁሉም ነገር በጭንቀት መጀመሪያ እንደውም የማፈቅራት ልጅ ልታገባ ነው ብሎ ነበረ ለእሷ እንደዚህ ላት፣ እንዴ እሱ እኮ ወንድም ነው፣ ሁልጊዜ ይሄ ሲነሳ ለምንድን ነው እንደዚህ የሚከፋ ስትለው ነበረ። ደስታም መከራም ነው እያለ ነበር ሲለው የነበረው፣ ሀዘንም ነው ለእኔ እያላት ሌላት ሁሉንም ነገር የነገራት ማለት ነው። እና ይሄንን ሰምታ እንግዲህ ቀጥታ ወደ ቤቷ ሄዳ እያለቀሰኝ ነበር። አቶ ለይኩንም እንግዲህ ይሄንን ሀሳብ ስለ አባቱ ምን ሆነህ ነው ልጄ ሲለው በጣም ተጨንቋል። ዛሬ ስራ አልገባህም ምሳ ለምን ነው በሚለው ጊዜ አለቃዬ ስራ ስላልገባ ነው ይለዋል። እሱም እየጠጣ ነበር እንግዲህ ኑሐሚንና ናሆም ጥሩ ጨዋታ እያካሄዱ ይገኛሉ። በአንድ ላይ ሆነው ዘፈን እየዘፈነላት ነበረ። ዘፈንልኝ ብላው ስትዘፍንለት ደስ ደስ እያሉ ሙሽራዎች ሁለቱ ተፈቃሪዎች ማለት ነው። ከኋላ ሆኖ እንግዲህ ዳጊ ጨጓራው እየተቃጠለ ነው በአባቱ፣ በእነሱ ደግሞ ሰርግ ወንድሙ ሲያገባ ምንም እናቱ ባወልደውም አሁን ላይ እሱ በንዴት ማፈቅራትን ልጅ ሊወስዳት ነው ብሎ በንዴት ይገኛል። እየጠጣም እነሱ ሲስቁ ሲዘፍንላት ሲጫወቱ በጣም ከኋላ ሆኖ በጣም እየተናደደ ይገኛል ማለት ነው። እንግዲህ ኑሐሚን ከዛ ተነስታ ወደ መጸዳጃ ቤት ስትሄድ እዛው ያገኛታል። እንዴ የት ነበር ካንተ ደግሞ እያለችው መጀመሪያ ሲዘፍንላት ነበርና ናሆምም በጣም ጥሩ ዘፈን ነው የዘፈንክልኝ፣ ከዚህ እንደውም የልቤን አዳራሽ መኖር ያርገዋለች የሚለውን ዘፈን እየዘፈነላት፣ ይሄን እንደውም ምነው የልቤን አዳራሽን በዝልት ዘጋው ነው እንደዚህ የምትለው የሰርግ ዕለት እንደዚህ የምትለው ይሄንማ ግጥም አድርገህ ታነበዋለህ እያለችው ነበርና እየተሳሳቁ እንግዲህ ሁለቱ ሙሽራዎች በደስታ እየተፋለቁ ነበርና አሁን ላይ ዳግዬ ደግሞ በአባቱና በራሱ ፍቅረኛው እሷ ልታገባ ስለሆነ እሱ የሚያፈቅራት እሷ ደግሞ የምታፈቅረው እሱ እንደ ወንድም እንጂ ለእሷ ስሜት ያላት ከምንም በፍጹም የለባትም። እናም በዚህ የተነሳ አሁን ላይ ሁሉንም ነገር እሷም እንትን እያለችው ነበር ማለት ነው። የዚህ ጊዜ እንግዲህ ዳጊ ፊት ለፊት ሲያገኛ ምንድን ሆነህ ነው ብላ በድንጋጤ ከመጣ እየተከታተልከን ነበር ስትለውም አይደለም እያለ በቃ አንተ ምንድን ነው እንደዚህ እኮ ለአንተ ስሜት ይሄ ነው ብላም ስትነግረው እሱ ግን በንዴት እየተናደደ ነው ከላይ ሆኖ የሚያያቸው ነበርና የነገረችው። እንግዲህ ወደ ቤት ስንሄድ ዳጊ ማን ነው አቶ ለይኩን ቆም ብሎ ለምን ስራ አልገባህም ቢለውም አለቃዬ ስራ ስላልገባ ነው ሲለው፣ እንደ አለቃ ባይኖር አንተ ለምን አልገባህም
ስትለው ነበርና እኔ በቃ ስራ ቢሰራ ባይሰራ ምሮዬ አባቴ ሲል እንግዲህ አቶ ለይኩን ስለ አባት አትሰብ አባቴ እያልክን ገድዬዋለሁ ሌለው ያው በሀሳቡ ነው። እኔ ግን መጀመሪያ ላይ ወይኔ እውነት ነው እንዴ ብዬ ነበረ ተምሌሉንም እሱንም ሳይ እና መንገድ ይሄን ነገር አቶ ለይኩን ተናገር እና ታዲያ ብሎ ውስጡ በጭንቀት አይዞ በቃ ደግሞ ግማሹን ትህን አብረህ ትሰራለህ እኔ ደግሞ አባት እሆናለሁ እያለው በጭንቀት ነበርና ጋሼ ሲለው በሀሳብ ሄዷል አቶ ለይኩን ማለት ነው። የዚህ ጊዜ አቤት አለሁ እየሰማሁ ነው በማለት በድንጋጤ ተነስቶ በቃ ህሊናው ረፍት ያጣው መኝታ ቤቱ ይሄዳል። መጣሁኝ እዛ ይለዋል። ወይዘሮ ዝናሽም ተከትለው መጣ። ምንድን ነው ስትለው እኔ እኮ ህሊና ረፍት አጣ በቃ ኧረ ዝም በል ትለዋል። የት ነው ዳጊ በረንዳ ነው ብሎ ሄደው ስታየው እሺ ንገረኝ ስትለው እኔ በቃ ህሊና ረፍት አጣ ይሄን ነገር ተናገረው ብሎ ነበረ እያለ እንግዲህ ይህንን እያሰበ እሱንም ገድዬ እንደዛ አድርጌ አሁን የሚታየኝ እኔ ይሄን ብነግረው ራሱ ይገለኛል የሚገለኝ ሁሉ መስሎ ነው የሚታየኝ እያለ የሀሳቡን ሁሉ እንትን ሲላት ነበር ለወይዘሮ ዝኑ ማለት ነው። ዝኑም እንግዲህ ይሄንን ተቀብላ በቃ ተረጋጋ ሁሉም ነገር ይስተካከላል እያለኝ ነበር። እንግዲህ አሁን ላይ ኤምም ሁሉንም ሰምታ ክላሷ ገብታ እያለቀሰኝ ትገኛለች ማለት ነው። አሁን በጣም ቤቱ ደስ ብሏቸው ነበር። አሁን ደግሞ በዳጊ አባት የተነሳ ደስታው ወደ ሀዘን ሊለወጥ እየታሰበ ነው። የታሰበው ሰርግ ወደ ለቅሶ ሊሆን እየጣለ ነው ማለት ነው። እንግዲህ የወይዘሮ ዝኑን ወደ አቶ ተሰማና ወይዘሮ ገኒ ስንሄድ እንግዲህ ገኒ በደስታ የገኒ መለወጥ ግን አይገርማችሁም? አንዳንድ ህይወትም ያስተምራል። እንግዲህ እሷን ስናቃት ተደባዳቢ አቶ ተሰማን እንደዛ የምታሰቃይ ባለቤቷንም ኑሐሚንም ከመጀመሪያው ከተከታተላችሁ መጥፎ ሁና ጠጭ ሁና ከቤት ተባረው ቤታቸው ተሽጦ ብዙ ህይወትን ውጭ ላይ ተምራለች። እና አንዳንዴ ህይወትም ያስተምራል። አንዳንድ ሰው ተማር ሲለው ከህይወቱ ይማራል። እና ወይዘሮ ዝናሽን እዚህ ጋር ስናይ ከህይወቷ ከዚህ ካሳለፈችው ስቃይ አሁን ተምራ ጥሩ ሰው ሆና ወይዘሮ ዝኑም ተቀይራ ሁለቱ የመቀየር በጣም ነው የሚገርመው። ሰው ሁሉ እንደዚህ ቢቀየር ህይወት ያስተምራል። ክፋትን ወደ ደግነት፣ ክፋት ለማንም አይጠቅም እያሉ ወይዘሮ ዝኑ ጋርም እንግዲህ ተገናኝተው ለአንዳንዴ በቃ ለሰርግ እንትን እንዳይላችሁ ብሎ ሆቴሉን ደግሞ እኛው አዳራሽ ጋር ገነዋል በማለት እንግዲህ ሁሉንም ጨርሰው ለቤት አንዳንድ ወጪ እንዲያግዝሽ ብዬ ነው በማለት ዝኑም ብር ትሰጣታለች። ኧረ አያትየዋም እኮ እዛ ያለችው ጌሾውንና ሁሉን ነገር እዛው እንትን ብለው ይመጣሉ እያለች የኑሐሚንም አያት ልትመጣ ነው እናኔ ማለት ነው። እናም እንግዲህ አሁን ላይ ሁላቸውም ደስ ብሏቸዋል። እንግዲህ የኛ እንደዚህ ዝኑዬ ያለች ገኒ ማለት ነው ገንዬ እና ይህን ስትላት በቃ ችግር የለውም ይሄን ለመገበያ የምትፈልጊው ብላ እኔ እኮ ጋር እንደው ይሄን አልቀበልም ብትላትም አቶ ለይኩንም ጋር እንግዲህ ሁሉንም ይሄን ተደርጋ ሁሉንም እንዳይቸግርሽ ነው በማለት የሚያንስሽ ነገር ካለ ጠይቅኝ እንደ ድል ባለ ሰርጋ ነው የምንድራቸው በማለት ሁለቱም ደስ እያለ ወይዘሮ ዝኑማ ማነች ገኒ ተነስታ ዛሬማ ተነሽ እንጨፍራለን ብላ እንግዲህ ተነስታ ለለል ስትል አቶ ተሰማን ተነስተው እንኳን ባጨፍር እዙ ቁጭ ብለህ እልል በል እያለ ገኒ በቃ አንደኛውን እንዴ እኔ እንደዚህ መቀየርሽን ባይ እንዴ አንድ ልጅ ያለችኝ እኮ እሷ ናት እያለች ልጇን የእሷን ግን ረሳቻት ማለት ነው። እንዴ ተይ እንጂ ያችም እኮ ልጅሽ ናት ግን ታያት አንድ ቀን ትቀየራለች እያለ አቶ ተሰማም ይሄን እያላት ነበረ። ተነስታ ጭፈራዋን ስታስነካ እንግዲህ ወደ ኤም ጋር ስንሄድ ኤም እንግዲህ ኤርሚያስ የሰማችውን ነገር ልቧ ተሰብሯል። ክላሷ ገብታ ስታለቅስ ስታዝን ነበር። ፊቷን ስነጭ ሁሉ ቀጥታ እናቷ ኪችን ነበረና እናቷን በጥያቄ ወጠረቻት። እማዬ ትላታለች። አንቺን ከምጠይቅ አባቴም እሱኑ በጠይቅ ባለ ጉዳዩ ይሻላል ስላት፣ ምንድን ነው ልጄ ስትላት፣ ምንድን ነው የሰማሽው? ምንድን ሰማሽ ደግሞ ምን አሉሽ ስትላት፣ እንደ አንቺ ምን እንዳሉኝ እንዴት አወቅሽ ትላታለች።
ድንግጥ ትላለች። እንግዲህ ወይዘሮ ዝኑ እንዴ የዳጊን አባት ማን የገደለው? አባዬን የገደለው ትላታለች። እንግዲህ ይህን ደግሞ ከየት አመጣች በማለት ወይዘሮ ዝኑ እዚህ ላይ በድንጋጤ ነበረ ፈጣ የቀረችው ማለት ነው። እዚህ ላይ ነበር ፊልሙ ሊፈጸም የቻለው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን ይፈጠር ይሆን የሚለውን አብረን የምናይ ይሆናል ባይ